የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎብኝ። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት ቦታ የእግዚአብሔር ጸጋ ይብዛላችሁ እያልኩኝ በባለፈው ትምህርታችን ወደ ቤተ እግዚአብሔር በምንሄድበት ጊዜ ባዶ እጃችንን መሄድ እንደማይገባን፣ ለእግዚአብሔር ለቤተ መቅደሱ ስጦታ ይዘን መሄድ እንዳለብን በመጠኑ ተመልክተናል። ዛሬ የምንመለከተው ወደ ቤተ ክርስቲያን በምንሄድበት ጊዜ ወደ ውስጥ ከመግባታችን አስቀድሞ የቤተ ክርስቲያንን ደጃፍ ተሳልመን መግባት ይገባናል። በምንሳለምበት ጊዜ ደግሞ ማማተብ አለብን። ስለዚህ በዛሬው ትምህርታችን የምናተኩረው ስለ ማማተብ ይሆናል። እግዚአብሔር አምላክ ከሁላችን ጋር ይሁን። ጸሎት ሲጀመርና ሲፈጸም እንዲሁም የመስቀሉን ነገር በሚያነሳበት ቦታ ላይ አመልካች ጣትን ከሌሎች ጣቶች ጋር አመሳቅሎ በትዕምርተ መስቀል አምሳል በጣት ማማተብ ይገባል። በማማተብ ጊዜ ደግሞ የክርስቶስን መከራ መስቀል ማሰብ ያስፈልጋል። ጸሎትንም ስንጀምር ገጻችንን መላ ሰውነታችንን በትምህርተ መስቀል አምሳል አማትበን የሥላሴን ስም ጠርተን መቀጠል ይገባናል እንጂ ዝም ተብሎ ሳይማተብ ስመ ሥላሴ ሳይጠራ ደርሶ አቤቱ አቤቱ ማለት አይገባም። ማማተብ ሲባል ራስን በራስ መባረክ ማለት ሲሆን አፈጻጸሙ እንደሚከተለው ነው። አመልካች ጣትን ከሌሎች ጣቶች ጋር አመሳቅሎ በትዕምርተ መስቀል አምሳል ማመልከት ነው። ስናማትብም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እያልን ሲሆን የምንጀምረውም ከራሳችን ነው። ቀጥሎም እጃችንን ከራሳችን ወርዶ በልባችን ትክክል ያርፋል። ከዚያም ከልብ ተነስቶ ወደ ግራ ትከሻ ካመለከተ በኋላ ወደ ቀኝ ትከሻ ተመልሶ ይቆማል ወይም ይፈጸማል። በስመ አብ ስንል እጃችን ራሳችን ላይ ማረፍ ወይም ማመልከት ይገባል። ወወልድ ስንል ወደ ልባችን ዝቅ ይላል። ወመንፈስ ቅዱስ ስንል ግራ ትከሻችን ላይ፣ አሃዱ አምላክ ስንል ወደ ቀኝ ትከሻችን ይመለሳል። ኢየሱስ ታረደ፣ ኢየሱስ ታረደ፣ ደሙን ከፈለና
አዳምን ታደገህ አዳምን ታደገህ። ይህንን ማማተብ የምስራቅ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ሁሉ የሚጠቀሙበት ሲሆን በኢትዮጵያ ምድር ግን ያስተማረው የመጀመሪያው ጳጳስ አቡነ ሰላማ ከሳቴ ብርሃን ሲሆን ይህም ጌታ ካረገ ከ200 ዓመት ወዲህ ነው። ማማተብንም ለሕዝቡ ሲያስተምር ትርጉሙንም ሁሉ እሱም ሆነ ኋላ የመጡት ሊቃውንት ለምዕመናን እየፈቱላቸው እያስረዷቸው ነው እንጂ ያለ ትርጉም አላስተማሩትም። ማማተብ በሶስት መልኩ ይፈታል። ይኸውም አንደኛ ወደ ራስ ማማተብ የስሉስ ቅዱስን ልዑል ማዕረጋቸውን ከሁሉ በላይ ያሉ የማያልፍ የማይለወጥ ዙፋን ያላቸው መሆኑን ለመግለጽ ነው። ወደ ልብ መልሶ ማማተብ እምቅድመ ዓለማት የነበርክ ፈጣሪ በማኅፀነ ማርያም አድርክ ለማለት ነው። ከግራ ወደ ቀኝ መልሶ ማማተብ አዳምን ዲያብሎስ ወደ ግራ መንገድ መርቶት ነበርና ወደ ግራ ትምህርቶ የነበረ አዳምን ከግራ ወደ ቀኝ መለስከው ለማለት ነው። ሁለተኛው የማማተብ ትርጓሜ ወደ ራስ ማማተብ እምቅድመ ዓለማት የነበርክ ፈጣሪ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በመስቀል ላይ ተሰቅለ 3 ሌሊትና 3 መዓልት በከርሰ መቃብር አድረ ከሞት ተነሳ በ40 ቀን ወደ ሰማየ ሰማያት በክብር አረክ ማለት ነው። ወደ ልብ ማማተብ ዓለምን ለማሳለፍ በሚያስፈራ ግርማ ዳግመኛ ትመጣለህ ለማለት ነው። ከግራ ወደ ቀኝ ማማተብ በሲኦል ተጥሎ ባጋንን ተረግጦ የነበረ አዳምን ከሲኦል ባርነት አውጥተ ከአጋንንት ተገዥነት ለይተ ክብር ወደሚያገኝበት ቦታ ወደ ገነት አገባኸው ለማለት ያህል ነው። ሶስተኛ የማማተብ ትርጉም ወደ ራስ ማማተብ ሰይጣንን ከራሴ አወረድኩክ ማለት ነው። ረድንጦንስ ሰይጣን በራስ ላይ ያድራል እንዳለ ወደ ልብ ማማተብ ሰይጣን ከራስ ሲያስወርዱት ከልብ አዳሪ ነውና ከልብም አስወጣውክ ለማለት ነው። ወደ ግራ መልሶ ማማተብ ከልብ ቢያስወጡት በግራ አዳሪ ነውና ስለምን በግራ ያድራል ቢሉ ግራ ባህሪ ደካማ ነው፣ ቢያስር አያጠብቅ፣ ቢመታ አያደቅ፣ ቢወረውር አያርቅ ሲል በግራ ያድራልና። ወደ ቀኝ መልሰን ማማተባችን በደካማ ልቦናዬ ብታድር በጽኑ ልቦናዬ አስወጣውክ ለማለት ነው። ተጨነቀ ጌታ ተሰቃየ ጌታ የኔ መድኃኒዓለም የአዳም ልጅ ሀሌታ እንደሚታረደው ሕግ ተነዳ ወደ ሞት ንጹሕ ኢየሱስ በደል የሌለበት በይስሐቅ ፋንታ ኢየሱስ ታረደ። ስናማትብ የምንለው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህም በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ በሚሆን ማለት ሲሆን በስመ አብ ማለታችን ከሁሉ በላይ ያለ እግዚአብሔር አብ ስንል ነው። አብ ከሁሉ በላይ ነው ስንል ከፍጥረታት ሁሉ ማለት ነው እንጂ ከወልድና ከመንፈስ ቅዱስ በላይ ማለት አይደለም። ወወልድ በማለት እጃችንን ወደ ልባችን መመለሳችን በማኅፀነ እግዝእትነ ማርያም ያደርከው ወልድ ማለት ነው። ወመንፈስ ቅዱስ ስንል ወደ ግራ ትከሻ ከዚያም ወደ ቀኝ ትከሻ መመለሳችን ግራ መንገድ ሄዶ የነበረ አዳምን አንጽቶ ቀድሶ ወደ ቀድሞ ስፍራ የመለሰው
መንፈስ ቅዱስ ስንል ነው። አሃዱ አምላክ ማለት ምንም እንኳን እንዲህ ብለን እንተርጉም እንጂ አብ፣ ወልድ፣ መንፈስ ቅዱስ በስም በአካል በግብር ሦስት ቢሆኑም በመለኮት በአገዛዝ በስልጣን በመፍጠር በመስጠት በመንሳት በመሳሰሉት አንድ ናቸው። አንድነታቸውን ሦስትነታቸውን አይጠቀልለውም። ሦስትነታቸውን አንድነታቸውን አይከፋፍለውም። እንዲህ ብለን አምነንና ታምነን ነው ጸሎታችንን መጀመር የሚገባን፣ ወደ ቅጽረ ቤተ ክርስቲያንም መግባት ያለብን። በስመ አብ ባልን ጊዜ በራስ ላይ ያሉ አጋንንት ይበተናሉ። ወወልድ ወመንፈስ ቅዱስ ባልን ጊዜ በልብ ያሉ አጋንንት ይበተናሉ። አንድም በስመ አብ ባልን ጊዜ በግራ ሆነው ግራ ነገር የሚያስተምሩ አጋንንት ይበተናሉ። ወወልድ ወመንፈስ ቅዱስ ባልን ጊዜ በቀኝ ያሉ አጋንንት ይበተናሉ። ይህንን በስመ አብ በአብ ስም ወወልድ በወልድ ስም ወመንፈስ ቅዱስ በመንፈስ ቅዱስ ስም የሚለውን አስቀድሞ ማን ተናገረው ቢሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሮታል። ሦስትነቱን ሲናገር ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሏል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19። አንድነቱን ሲያጠይቅ እኔና አብ አንድ ነን። ዮሐንስ ወንጌል ምዕራፍ 10 ቁጥር 30። እኔን ያየ አብን አይቷል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 9 እስከ 11። ከሱም በኋላ ለማስተማር የወጡ ሐዋርያትና ሊቃውንት ይህንን ይዘው አስተምረዋል። ሊቃውንቱም ይህንን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ የሚለውን ማማተብ በምድር ይመስሉታል። ሰው በምድር ላይ ሳይቆም ይላወስ ዘንድ አይችልምና በስመ አብን ሳይማሩ ሃይማኖትን ያውቁ ምግባርን ይሰሩ ዘንድ አይችሉምና ሲሉ ነው። ቅዱሳን አባቶቻችን ስለ ማማተብ ከተናገሩት መካከል ጥቂቱን እንይ። አዳምን ታደግህ አዳምን ታደግህ። የኢየሩሳሌም ቅዱስ ቄርሎስ በጌታችን በኢየሱስ ክርስቶስ ላይ ያለን እምነት ማሳወቅ አትፈርበት። በሁሉም ነገር በምግብና በመጠጥ ከቤት ስትወጣና ወደ ቤት ስትገባ በድፍረት አማት ብሏል። የደማስቆው ቅዱስ ዮሐንስ ደግሞ ግዝረት የእስራኤል ልጆች መታወቂያ እንደነበረ በፊታችን መስቀለኛ ማማተብ የተሰጠን እኛ ምእመናን ከሌሎች ተለይተን የምንታወቅበት ምልክት እንዲሆነን ነው ብሎ ተናግሯል። በሁለተኛው መቶ ክፍለ ዘመን የነበረው ተርቱሊያኖስ እውነተኛ ክርስቲያን ከቤቱ ሲወጣና ወደ ቤቱ ሲገባ፣ ሲተኛና ከእንቅልፉ ሲነቃ፣ ልብሱን ሲለብስ፣ ምግቡን ለመመገብ ሲቀመጥ፣ እንዲሁም በሥራው ሁሉ ያማትባል። የማማተብ መሰረቱ ከየት ነው ብሎ ሰው ቢጠይቃችሁ መሰረቱ ትውፊት ነው፣ ልማድ አጸናው፣ እምነት ደግሞ አረጋገጠው በሉት ብሏል። በእጃችን ጣት የምናማተብበት ምክንያት በወንጌል ላይ ተጽፎ እንደሚገኘው እኔ ግን በእግዚአብሔር ጣት አጋንንትን የማውጣ ከሆነ በማለት ጌታ ስለተናገረ ይህንን በመያዝ ነው። ሉቃስ ወንጌል ምዕራፍ 11 ቁጥር 20። ሕማምን ሊሸከም የአዳምን መከራ ስቃይ ተቀበለ ደሙ እየተዘራ ለሚገርፉት ሁሉ ምሕረትን ሲቸር እርሱ ግን ሲገረፍ ብዙ ተቸገረ።
በይስሐቅ ፋንታ ኢየሱስ ታረደ። ኢየሱስ ጣቶቻችንን በትምህርተ መስቀል አመሳቅለን ስናማትብ ሕሊናችን የሚያወጣቸውና የሚያወርዳቸው ልቦናችን የሚያስባቸው የተለያዩ ምስጢራት ይኖራሉ። የተወሰኑትን እንመልከት። ስናማትብ ጌታችን ስለ መዳናችን በመስቀል ላይ እንደሞተልን እንመሰክራለን። አንድ ክርስቲያን ጌታችን ዳግመኛ እስኪመጣ ሞቱን፣ ሕማሙን በየጊዜው በየሰዓቱ ማሰብ መመስከር ይገባዋል። ሞቱን የምንናገረው ደግሞ በጊዜ ቁርባን ብቻ አይደለም። ሥጋውን ደሙን ስንቀበል የምናማትበው በቤተ መቅደሱ መስዋዕት ፊት ነው። ከዚያ ውጪ በጉዞ፣ በምግብ፣ በሥራ ወዘተ በተለያዩ ጊዜያት ማማተብ ይገባል። ይህም ጌታችን በመስቀል ተሰቅሎ በቀራንዮ እንደሞተልን ለመመስከር ነው። ስናማትብ እግዚአብሔር ለኛ ያለውን ፍቅር እናስባለን። ጌታ በመዓለ ትምህርቱ ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሏል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ሰውነቱን ለሌላው ቤዛ አድርጎ ለሕማም ለሞት አሳልፎ ከመስጠት በላይ ፍቅር እንደሌለ ተናግሯል። ፍጹም ፍቅር እስከ ሞት ያደርሳል። ይህን ፍጹም የሆነ ፍቅር ያየነው በወልደ እግዚአብሔር በኢየሱስ ክርስቶስ ሞት ነው። እርሱ ስለኛ በመስቀል ተሰቅሎ ሞቷልና ስናማትብ የምናስበው ይህንን የእግዚአብሔርን ፍቅር ነው። እግዚአብሔር እስከ መስቀል ሞት ደርሶ ምን ያህል እንደወደደን እንረዳበታለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ንጹሕ ኢየሱስ በደል የሌለበት በይስሐቅ ፋንታ ኢየሱስ ታረደ። ኢየሱስ ታረደ። ደሙን ከፈለልን አዳምን ታደገ። አዳምን ታደገ። ስናማትብ የኃጢአት ደሞዝ ሞት እንደሆነ እናስባለን። መድኃኔ ዓለም ክርስቶስ ስለኛ ከመሰቀሉ በፊት የሰው ልጆች በበደላችን ሙታን ነበር። ሞት ጥላውን አጥልቶብን ውጦን ይኖር ነበር። ጌታችን በመስቀል ላይ የተሰቀለው ሞታችንን በሞቱ ሊያጠፋ እርሱ ስለኛ ቤዛ ሆኖ ሊሞት ነው። ስለዚህ ስናማትብ የምናስበው በክፉ ምኞት የሚጸነሰው የኃጢአት ደሞዝ ሞት መሆኑን ነው። መድኃኔ ዓለም ክርስቶስ እኛ በበደላችን ሞት ስለተፈረደብን የኛን ሞት እርሱ ሞቶ በመስቀል ተሰቅሎ እንዳዳነን እናስብበታለን። ኤፌሶን ምዕራፍ 2 ቁጥር 5። ስናማትብ መስቀል ኃይላችን እንደሆነ እናስባለን። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። የክርስቶስ በመስቀል ላይ መከራ የመቀበሉ ነገር ባላመኑ ሰዎች ዘንድ ስንፍና ነው፣ በእኛ ዘንድ ግን ኃይለ እግዚአብሔር ነው ያለው ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅድስት ነፍሱን የሰጠበት ዕፀ መስቀሉ ኃይሉ ስለተገለጠበት ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18። ሐዋርያው አትናቴዎስም ኃጢአትን በምድር ላይ አሳረፈ፣ ሞትንም በሲኦል መርገምንም በመስቀል ላይ ሻረ ብሏል። ሕማምን ሊሸከም የአዳምን መከራ ስቃይ ተቀበለ፣ ደሙ እየተዘራ ለሚገርፉት ሁሉ ምሕረትን ሲቸር እርሱ ግን ሲገረፍ ብዙ ተቸገረ። በይስሐቅ ፋንታ ኢየሱስ ታረደ። ኢየሱስ ታረደ። ደሙን ከፈለና መስቀል ሞት የተሻረበት ስለሆነ
ስናማትብ በመስቀሉ ጸጋን መስጠቱን፣ ሞትን ድል መንሳቱን እናስታውሳለን። ዛሬም በመስቀሉ ኃይል ፈተናን ድል እንደምናደርግ እናስባለን። በመስቀሉ በረከትንና ኃይልን እንሞላለን። ስናማትብ ጠላታችንን ዲያብሎስን እናሳፍራለን። ጥልን በመስቀሉ ገድሎ ወይም ዲያብሎስን በመስቀሉ ድል ነስቶ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር አስታርቋቸዋል። ሁለታቸውንም ከተስፋው ርቀው የነበሩትንና ወደ ተስፋው ቀርበን የነበርነውን አንድ አደረገን ይላል ኤፌሶን ምዕራፍ 2 ቁጥር 16። ዲያብሎስን ጥል ያለው በግብር ስሙ ሲጠራው ነው። ዲያብሎስ ድል የተነሳው በመስቀል ነው። ጌታችን በዕፀ መስቀል ተሰቅሎ ዲያብሎስን በንፋስ አውታር በእሳት ዛንጀር ሰቅሎታል። ስለዚህ ቅዱስ መስቀልን ሲመለከት ዲያብሎስ መሸነፉን መዋረዱን ያስባል። በመስቀል አምሳል ስናማትብ የድል ምልክት ነውና አፍሮ ፈርቶ ይርቀናል። ስናማትብ ስለኛ የተሰቀለው የመድኃኔ ዓለም ክርስቶስ ተከታዮች መሆናችንን እንመሰክራለን። በመስቀል አምሳል ስናማትብ መስቀሉን በአንገታችን አስረን በልብሳችን ጠልፈንና ለብሰን ስንታይ ክርስቶስን ማመናችንን እንመሰክራለን። በሰው ፊት ለመሰከረልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ እንዳለ ማቴዎስ ወንጌል ምዕራፍ 10 ቁጥር 30። ደዌያችን እሱ ተቀበለ፣ በሰው ልጆች ፈንታ በእንጨት ተሰቀለ። እኛ ግን ከሰሰነው እንደ ወንጀለኛ፣ ስለኛ ቢሰቀል ሰማያዊው ዳኛ። በይስሐቅ ፋንታ ኢየሱስ ታረደ፣ ኢየሱስ ታረደ። ደሙን ከፈለና አዳምን ታደገ፣ አዳምን ታደገ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት